አሁን እዚህ ጋር ሲጣርግ ይልግደልሽ ሱራፌል አማራጭ ስላጣው ነው። ኧረ እባክሽ አማራጭ ስላጣሽ ነው ለዛ እርኩስ እኔን አሳልፈሽ የሰጠሽኝ? በቤተሰቦቼ ስላስፈራራኝ ነው። እና ለአንቺ ቤተሰብ ሲባል የኔ ቤተሰብ ይበተን? እዚህ ጋር ሲጣርጊ ነው መገልሽ። አንቺ ወይኔ አንቺ ሎሚ ሻው ምንድን ነው የማደርገው? ሎሚ እርግጠኛ ነሽ ሎሚን እናገኛታለን? አዎ የሆነ ቃል ለመግዛት መውጣቱ አይቀርም። ምን ሰዓት እንደምትወጣኛ በምን እናውቃለን? እኔ በምን አውቃለሁ? ወይኔ በምን አውቃለሁ? እና እሷ እስከምትወጣ ድረስ እኛ ቆመን ልንጠብቃት ነው? ቅንጅርቲ ሱራፌል ሰው ገደልኩኝ በማለት ራሱን እየወቀሰና እየተጨናነቀ ይገኝ ነበረ። ታዲያ ሱራፌል ይህንን ነገር ለቤዛ ልንገራት በማለት ነበረ ወደ ቤዛ ስልክ ቢደውልም ቤዛም ስልክ አላነሳም። አንተ ብሽቅ ለምንድን ነው የማትተወኝ እያለችም ከበፊቱ ተናዳበት ስለነበረ ስልክ እየዘጋችበት የምትገኘው። ሱራፌልም ይህ ነገር አበሳጭቶት ቤዛ ስለ ሰው መግደሌ አንቺም ሰምተሻል ማለት ነው? እባክሽ እኔ ነፍሰ ገዳይ አይደለሁም፣ እኔ ነፍስ አላጠፋሁም፣ ስልክ አንሽልኝና እውነታውን ላስረዳሽ እያለ ይገኝ ነበረ። ቤዛም ለምን እንደውም ከሚጨቀጭቀኝ ስልኩን ብሎክ አላረገውም በማለት ነበር የሱራፌልን ስልክ ብሎክ ያደረገችበት። በመጨረሻም ሳሚ ከቤዛ ለየት ብሎ ወደ ሱራፌል ስልክ ደወለ። ሱራፌልም ሳሚ እስር ቤት እንደነበረ ስለሆነ የሚያውቀው እንዴት ከእስር ቤት ደውልልኝ፣ አሁንም ሳሚ ሊያስይዘኝ ነው በማለት ነበር በዙሪያ ያሉ ሰዎች ሁሉ ከዱኝ እያለም የሚገኘው። ታዲያ በመጨረሻም ሱራፌል የሳሚን ስልክ አነሳለት። ሳሚ እኔ ነፍስ አላጠፋሁም፣ የማንንም ነፍስ አልገደልኩም፣ እኔ ነፍሰ ገዳይ አይደለሁም ሲል ሱራፌል መቀበጣጠሩን ቀጠለ። ሳሚም ስለምን ነፍስ ግድያ ነው የምታወራው? እባክህ ተረጋጋና አውራኝ ቢለውም አንተም እስር ቤት ሆነህ እየደወልክልኝ ለፖሊሶቹ ያለሁበትን ቦታ ለመናገር ነው አይደል ይል ነበረ ሱራፌል ጭንቅላቱ የፈጠረውን ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለዛሬው ደግሞ ቤዛ ፊልምን ክፍል 137 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሱራፌል እንግዲህ በአጋጣሚ ከሎሚ ጋር እየታገለ በነበረበት ሰዓት ማለትም አንቺ ከሃዲ እንዴት እኔን አሳልፈሽ ትሰጭኛለሽ እያለ ሎሚን በማይጎዳ መልኩ ለመቅጣት እየሞከረ ይገኝ ነበር። ሎሚም እባክህ ሱራፌል ለቤተሰቦቼ ብዬ ነው ይህን ሁሉ ነገር እያደረግኩት፣ እባክህ ይቅርታ አድርግልኝ እያለችም እየተማጸነችው ትገኛለች። በዚህም መካከል ሱራፌል በኃይል ሲገፈትራት ሎሚ ወደቀች። በወደቀችበትም ሰዓት ሱራፌል እጅግ በጣም ደነገጠ። ሎሚ እባክሽ ንቂ እያለም መዳበሱን ቀጠለ። ነገር ግን ሎሚ የመንቃት ሀሳቡም አልነበራትም። እናም ሱራፌል በዚህ ምክንያት ደንግጦ ሎሚን ጥሏት እየሮጠ ይገኝ ነበር። በዚህ መካከል ሉሲና ቅንጅርቲ እያዩቸው ስለነበረ ሎሚን ለማንሳት ወደ ሎሚ ተያይዘው ሄዱ። ታዲያ ሎሚ እንዳበስ ሲያረጓት ምንም ትንፋሽ እንደሌላት እናም ሙቀቷ ግን እንዳለ አዳመጠች። ታዲያ አሁን ላይ ሉሲ የግዴታ ሎሚ ታስፈልገናለች፣ ስለዚህ ሎሚን ይዘናት እንሂድ በማለት ነበር ቅንጅርቲን አሳምነው ወደ ቤት ይዘዋት እየሄዱ የሚገኙት። ነገር ግን ቅንጅርቲ በዚህ መካከል አንድ ጥርጣሬ ተፈጠረበት። እሱም ምንድነው? ልጅቷ በህይወት ባትኖርስ እኛ እኮ ነፍሰ ገዳዮች ልንባል ነው። ለምንድነው እንደምትነቃና እንደማትነቃ ሳናውቀው ይዘናት የምንሄደው እያለ ከሉሲ ጋር ጭቅጭቁን ጀመረ። ሉሲም እባክህ ተስፋ ማድረግ ጥሩ ነው፣ ምናልባትም ሎሚ ትነቃና ለእኛም ተስፋ ትሆነናለች። እባክህ እንደዚህ አይነት ማርት ከምታማረት ልጅቷ እንድትነቃ ቁጭ ብለን እንጸልይ ትል ነበረ። ሱራፌልም ሎሚ የደረሰችበትን ሁኔታ ሳያውቅ ተነስቶ እየተሯሯጠ አንድ ክላስ ውስጥ ገብቶ እራሱ ላይ ቆለፈ። እናም በዚህ መካከል ነበረ ወደ ቤዛ ስልክ ደጋግሞ እየደወለ የሚገኘው። ቤዛም ያንተን ስልክ አላነሳም በማለት ስልኩን አላነሳ ብላ ጆሮ ላይ እየዘጋችበት ትገኛለች። ሱራፌልም ቤዝዬ ይህንን ነገር አንቺም ሰምተሻል ማለት ነው? እኔ ነፍሰ ገዳይ ሆንኩኝ ማለት ነው እያለም ከራሱ ጋር እየቀበጣጠረ እባክሽ ቤዛ አስቤበት
አይደለም። እኔ ደግሞ ነፍስ እንደማላጠፋ ጠንቅቀሽ ታውቂያለሽ። እባክሽ አንድ ጊዜ ስልክሽን አንሽልኝና እውነታውን ላስረዳሽ እያለም ይገኝ ነበረ። ቤዛም ስልኩን ብሎክ ካደረገችው በኋላ ከሳሚ ጋር ተለያዩ። ሳሚ ወደ ሱራፌል ስልክ ደወለ። እናም ሳሚ የት ነው ያለኸው? ከእስር ቤት ሆነህ ለምንድን ነው እየደወልክልኝ? እያለም ጥያቄውን ቀጠለ። ሳሚም እባክህ ሱራፌል ከእስር ቤት መፈታቴን አልሰማህም እንዴ? ተፈታሁኝ እኮ እያለ ለማስረዳት ቢሞክርም ነገር ግን ሱራፌል ምንም አይነት ነገር ለማመን ፈቃደኛ አልነበረም። ሳሚም የግዴታ ሱራፌልን ለማሳመን አንድ ነገር ማድረግ አለብኝ በማለት ነበር ወደ ቤዛ ሲሄድ ቤዛ ክላሷን ቆላልፋ ተኝታ ያገኛት። ታዲያ በዚህ መካከል ለምን የሉላን ስልክ ወስጄ አልደውልለትም እና እንዲያምነኝ አላደርግም በማለት በሉላ ስልክ ወደ ሱራፌል ጋር ደወለለት። ሳሚ በሉላ ስልክ ነው እንዴ ደወልከው? ቆይ አንተ ግን ምን እያደረግክ ነው ሲልም ጠየቀው። አዎ አንተ እንድታምነኝ ብዬ ነው። አሁን ላይ ያለሁት ቤት ውስጥ ነው። እናም ከእስር ቤት ተፈትቻለሁ እያለ ማስረዳው። ታዲያ ሳሚም አያይዞ ሱራፌል ያለህበትን ቦታ ንገረኝና እኔ እዛው እመጣለሁ፣ እባክህ ወንድሜ በችግር ሰዓት ካጠገብህ ሊሆን። ቆይ ምንድነው ያደረግከው ሲልም ነገረው። ሱራፌልም አሁን ላይ ሳሚን ከማመን ውጪ ምንም አማራጭ ስላልነበረው ያለበትን አድራሻ ላከለት። ሳሚ ለቤዛም ሆነ ለሉላ አንዳችም ነገር ሳይናገር ከቤት ተሯሩጠው ወደ ሱራፌል ቤት ሄደ። ታዲያ ሱራፌልንም ባገኘው ሰዓት ምን እንደተፈጠረ እና ችግሩ ምን እንደሆነ እያንዳንዱ በዝርዝር እንዲያስረዳው ጠየቀው። ሱራፌልም አንድም ሳይደብቅ ለሳሚ ሁሉንም እውነታ ነገረው። በሌላ በኩል ደግሞ ቅንጅርቲና ሉሲ የሎሚን መንቃት እየተጠባበቁ ባለበት ሰዓት ቅንጅርቲ ድንገት ሎሚ ነቃች በማለት ነበር በደስታ ፈንጠዝያ እየዘለለ የሚገኘው። ነገር ግን ሎሚ ስትንቀሳቀስ አየኋት በማለት ብቻ ስለሆነ የሎሚ መንቃት አለመንቃት ምንም አይነት ተስፋ እንደሌለውም አይተዋል። አሁን ላይ ሎሚ ከወደቀችበት ነቅታ ሁሉንም ነገር ካልነገረችን እናም ለእቅዳችን አንድ አካል ካልሆነች ሮቤል የሚባል ሰይጣን አሸነፈን ማለት ነው ትል ነበረ ሉሲ። እንግዲህ ቅንጅርቲም የዚህ ነገር ተባባሪ አደረግሽኝ እያለ ሉሲ ላይ በተደጋጋሚ መጮሁን ቀጥሏል። እሷም ለማማዬ ሕክምና ገንዘብ ማምጣቴን አትርሳ፣ ይህን ነገር ለብቻዬ አይደለም እያደረግኩት አብረን ነው። እናም ደግሞ ላንተ በችግር ሰዓት ደርሼልሃለሁ ትለው ነበረ። ቅንጅርቴ ምንም አይነት ምክንያት መስማት ባይፈልግም ነገር ግን አማራጭ ስላልነበረው የግዴታ ከሉሲ ጋር ተባብሮ መስራት ይኖርበት ነበረ። ሉላ ተረጋግታ በተቀመጠችበት ቦታ ነበር እንግዲህ እግሯን ዘርግታ ፊልሟን እያየች ተቀምጣ በድንገት በራቸው እየተንኳኳ ያለው። ሉላም ቀና በማለት ማን ነው ስትልም ጠየቀች። ነገር ግን እከሌ ነኝ የሚባል ድምጽ ሳይኖር በሩ በድንገት ተከፈተ። ሉላም ደነገጠች። ቆይ ማናችሁ? ምን ፈልጋችሁ ነው ስትልም ጠየቀቻቸው። ሰዎቹም ሉላን ገፈተሯት። እናም እሷ ደግሞ ራሷን ስታ ወደቀች። አሁን ላይ የሚፈልጉት ምን እንደሆነ ባይታወቅም ነገር ግን ሉላ ሜዳ ላይ ተዘርራ ትገኛለች። እናም ቤት ውስጥ የገቡት ሽፍቶችም የሆኑ ዘራፊዎች ስራቸውን እንደቀጠሉ ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።